እናንተም ልክ እንደ ጎበዝ ተማሪዎች ከፍተኛ ውጤት ለማምጣት የምትፈልጉ ከሆነ ከፍተኛ ውጤት የሚያመጡ ተማሪዎች ብዙ ጊዜ የሚጠቀማቸው 5 ወሳኝና ሚስጥራዊ የሆነ የአፈታተን ስልቶችን ልንገራችሁ። እነዚህ 5ቱንም ወሳኝ ወይም ደግሞ ሚስጥራዊ የሆኑ የአፈታተን ስልቶች ፈተና በምትፈተኑበት ሰዓት ተግባራዊ ብታደርጓቸው እናንተም ውጤታችሁ ላይ ከፍተኛ የሆነ ለውጥ ማየት ትችላላችሁ። እነዚህ 5ቱንም ሚስጥራዊ የአፈታተን ስልቶች ምንድናቸው? እያንዳንዱን እንመልከት። ከእናንተ የሚጠበቀው ይህን ቪዲዮ ላይክ አድርጋችሁ ጀምሩ። ለቤቱም አዲስ ከሆናችሁ ሰብስክራይብ አድርጉ። ሂሳብ ትምህርት የምንማማርበት የዩቲዩብ ቻናላችን ነው። 5ቱንም ወሳኝ የሆኑ ስልቶች ምንድናቸው? የመጀመሪያውና ወሳኙ ነገር ጥያቄ ወረቀቱን በፍጥነት የመቃኘት ልምድ አላቸው። ጎበዝ ተማሪዎች ከፍተኛ ውጤት ከሚያመጡባቸው ስልቶች ወይም ዘዴዎች መካከል የመጀመሪያው የፈተና ወረቀታቸውን በፍጥነት ይቃኛል። የፈተና ወረቀት በፍጥነት መቃኘት ለምን ሊጠቅማችሁ ይችላል? የመጀመሪያው ነገር በውስጡ ያሉ ጥያቄዎችን የማወቅና እንዲሁም ደግሞ ለነዛ ጥያቄዎችን ሰዓት ወይም ጊዜ ልትመድቡላችሁ ስለሚጠቅማችሁ ወይም ደግሞ የጥያቄዎቹን ክብደት ለማወቅ ስለሚረዷችሁ ማድረግ ያለባችሁ ነገር እናንተም የጥያቄ ወረቀቱን በፍጥነት በ2 ደቂቃ ውስጥ ማየት ወይም ደግሞ መቃኘት ይጠበቅባችኋል። ይህም ደግሞ ለእናንተ እጅግ ከፍተኛ የሆነ ለውጥ ሊያመጣላችሁ ይችላል ማለት ነው። ሁለተኛው ደግሞ ቀላል የሆኑ ጥያቄዎችን መጀመሪያ ላይ ይሰራሉ። እንግዲህ ጎበዝ ተማሪዎች ረጅም ሰዓት ረጅም ጊዜ በማጥናት ሰዓት ያሳልፋሉ ማለት ነው። እነዚህ ተማሪዎች የማያውቋቸውና እንግዳ የሆኑ ጥያቄዎችን በሚያጋጥማቸው ሰዓት አስቀድሞ ምንድን ነው የሚያደርጉት? ይሄንን ከባድ የሆነውን ጥያቄ መስራት ያቆሙና ቀላል የሆኑ ጥያቄዎችን በመጀመሪያ ይሰራሉ። ምክንያቱም ቀላል የሆኑ ጥያቄዎችን በምትሰሩበት ሰዓት አንደኛውንም ትረጋጋላችሁ፣ ሁለተኛው ደግሞ ጊዜያችሁን ሴቭ ማድረግ ትችላላችሁ። ጎበዝ ተማሪዎች የማያውቁትን ጥያቄ መጀመሪያ ላይ እንኳን ቢያገኙት ለረጅም ሰዓት ያንን ጥያቄ አይሞክሩትም። ምክንያቱም ቀላል ጥያቄዎችን ለመስራት ጊዜያቸውን ስለሚፈጅባቸው አስቀድሞ ቀለል ያሉ ጥያቄዎችን ይሰራሉ። ጊዜ በሚያገኙበት ሰዓት ወይም ደግሞ የተረፈ ደቂቃ ካላቸው ያንን የከበዳቸውን ጥያቄ የመስራት ልምድ አላቸው። እናንተም ይህንኑ ስልት ወይም ይህንን ዘዴ ተጠቀሙ። ቀላል የሆኑ ጥያቄዎችን አስቀድማችሁ ስሩ። ከዛ በኋላ ጊዜ ሲኖራችሁ የከበዳችሁን ጥያቄ መስራት ጀምሩ። ይሄ እጅግ ወሳኝ የሆነ ሲስተም ወይም ደግሞ ብልጠት ነው ማለት ነው። ሶስተኛው ደግሞ ቁልፍ ቃላትን ማስተዋል ይችላሉ ማለት ነው። ቁልፍ የሆኑ ቃላቶች ምንድናቸው ካላችሁኝ፣ ቁልፍ የሆኑ ቃላቶች በአማርኛ ለምሳሌ 6ኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች ካላችሁ በጥያቄያችሁ አረፍተ ነገር ውስጥ ትክክል የሆነው የትኛው ነው ልትባሉ ትችላላችሁ፣ ወይም ትክክል ያልሆነው የትኛው ነው ልትባሉ ትችላላችሁ። እንግዲህ እናንተ አንብባችሁት ካለፋችሁት በኋላ ጥያቄውን ትክክል የሆነውን ወይም ትክክል ያልሆነውን የትኛው ነው የሚለውን ቁልፍ ቃል መለየት ካልቻላችሁ የመጀመሪያው ነገር የምታጡት የጥያቄውን ሐሳቡ ወይም ደግሞ አድሬስ ማድረግ ወይ ወደ እናንተ ማስተላለፍ የፈለገውን ሐሳብ ሳትለዩ ስትቀሩ በዛ ሰዓት ትሸነፋላችሁ ወይም ደግሞ ጥያቄውን ኤክስ ጠባችኋል። ስለዚህ ምን ማድረግ አለባችሁ? ቁልፍ የሆኑ ቃላቶችን መለየት አለባችሁ። 8ኛ ክፍል ለምትፈተኑ ተማሪዎች ደግሞ which one of the following is not true ሊሆን ይችላል or never ሊሆን ይችላል always እንደነዚህ ያሉ ቁልፍ የሆኑ ቃላቶችን ሚኒስትሪ ኤግዛም ሆነ በየትኛውም ጊዜ በመታነቡበት ሰዓት እነዚህ ቁልፍ የሆኑ ቃላቶችን ለይቶ ማወቅ ይጠበቅባቸዋል። ስለዚህ ጎበዝ ተማሪዎች በፈተና ወቅት የሚጠቀማቸው ዘዴዎች ቁልፍ ቃላትን የመለየት ስራ ይሰራሉ ማለት ነው። አራተኛውና ወሳኙ ነገር ማንኛውም ተማሪ በጊዜ ገደብ ነው የሚፈተነው። ጊዜያችሁን በአግባቡ የማትጠቀሙ ከሆነ ቀላልም ሆነ ከባድም ትሸነፋላችሁ። ስለዚህ ጎበዞን ተማሪዎች ምን ያደርጋሉ? ጊዜያቸውን በአግባቡ ይጠቀማሉ። ጊዜያቸውን በአግባቡ እንዴት ነው የሚጠቀሙት? 2 ነገር ላንሳላችሁ። የመጀመሪያው ነገር የማያውቁት ጥያቄ ላይ ብዙ ሰዓታቸውን እዛ ላይ ማሳለፍ አይፈልጉም። ስለዚህ ምን ያደርጋሉ? ጊዜያቸውን ለመቆጠብ ቀለል ያሉ ጥያቄዎችን አስቀድሞ ይሰራሉ። ቀለል ያሉ ጥያቄዎችን በመሰሩበት ሰዓት አንደኛው መንፈሳችሁ ወይም ራሳችሁን በደንብ ታረጋጋላችሁ። ቀጣይ ያለውን ጥያቄ ደግሞ ለመስራት ትነሳሳላችሁ ማለት ነው። ስለዚህ ጎበዞን ተማሪዎች ምን ያደርጋሉ? ቀላል የሆኑ ጥያቄዎችን ይሰራሉ። ሲቀጥል ደግሞ ከባድ የሆነ ወይም ደግሞ እንግዳ የሆነባቸው ከዚህ በፊት የማያውቁትን ጥያቄ ወይም መስራት የሚያስቸግራቸውን ጥያቄ ላይ ጊዜያቸውን አያሳልፉም። ምክንያቱም ጊዜ ካገኙ መጨረሻ ላይ ስለሚሰሩት ጊዜያቸውን አያባክኑበትም ማለት ነው። ስለዚህ እናንተም ይህንንም ስልት መጠቀም ልመዱ። 6ኛ ክፍልና 8ኛ ክፍል ሚኒስትሪ ኤግዛም ተፈታኝ እንዲሁም ደግሞ ለማንኛውም ፈተና ላይ የምትቀመጡ ተማሪዎች ይህንን ስልት መጠቀም ያስፈልጋቸዋል ማለት ነው። 5ኛውና ወሳኙ ነገር እጅግ ለእናንተ የሚጠቅማችሁ ከብዙ ጥፋት የሚታደጋችሁ እንዲሁም ደግሞ ከብዙ ስህተት የሚመልሳችሁ 5ኛው የመልስ ወረቀት በጥንቃቄ ደግሞ ደጋግሞ መፈተሽ። ምክንያቱም በፈተና ወቅት እንደምታውቁት ብዙ ተማሪዎች ይሸበራሉ ወይም ደግሞ ውስጣቸውን ፍርሃት ይሰማቸዋል። በዛ ሰዓት አድሚሽን ካርዳቸው ላይ ያለውን ሬጂስትሬሽን ነምበር ላይ ጽፉ ይችላሉ
ይችላሉ፣ ስማቸውን በትክክል ላይጽፉ ይችላሉ፣ ወይም ደግሞ ደንግጠው ያልሆነ መልስ ወይም ደግሞ ከመልስ መስጫ ወረቀት ውጪ መልስ ሊጽፉ ይችላሉ። ስለዚህ ምን ታደርጋላችሁ ማለት ነው? ባላችሁ 5ም ሆነ 10 ደቂቃ ውስጥ ማድረግ ያለባችሁ ነገር የመልስ ወረቀታችሁን ለፈታኝ መምህሩ ከመስጠታችሁ በፊት አስቀድማችሁ ባላችሁ ትንሽ ደቂቃ ውስጥ የመልስ መስጫ ወረቀታችሁ ደጋግማችሁ መፈተሽ ይጠበቅባችኋል። ምክንያቱም ቅድም እንዳልኳችሁ አንደኛ ስማችሁን ልትሳሳቱ ትችላላችሁ፣ ሁለተኛ ደግሞ ሬጅስትሬሽን ነምበር ልትሳሳቱ ትችላላችሁ። ሰራችሁት በባዶ የተዋችሁት መልስ መስጫ ቦታ ላይ ሊኖር ስለሚችል እነዚህ ነገሮች ላይ በሚገባ ጥንቃቄ ማድረግ አለባችሁ። ስለዚህ ጎበዝ ተማሪዎች የመልስ ወረቀታቸውን መልስ ወረቀት ከመስጠታቸው በፊት ደጋግሞ ይፈትሻሉ ማለት። ተማሪዎች ይህንን ቪዲዮ እስከ መጨረሻው ድረስ ካያችሁት እንደሚጠቅማችሁ ተስፋ አድርጋለሁ። ይህንን ቪዲዮ እንደወደዳችሁትም ተስፋ አድርጋለሁ። ቪዲዮ ከወደዳችሁ ላይክ አድርጉት። እንግዲህ ለቤታችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር። በቀጣይ ደግሞ እናንተ በሚጠቅማችሁ ቪዲዮ እንመለሳለን። ሁላችሁም በያላችሁበት መልካሙን የፈተና ጊዜ እመኝላችኋለሁ። ይመቻችሁ።